ሰላም ሰላም እንዴት ናችሁ የቢስፖርት ቤተሰቦች? እግር ኳስ ለበርካታ ዓመታት ብዙ አስደናቂ ነገሮችን አሳይታናለች። ነገር ግን አሁን በዓለም እግር ኳስ ታሪክ ውስጥ ተከስቶ ማያውቅ ምናልባትም ላይደገም የሚችል አንድ ታሪካዊ ክስተት ከፊታችን እየመጣ ነው። የ5 ጊዜ የባላንዶር አሸናፊው የ41 ዓመቱ የእግር ኳስ ንጉስ ክርስቲያኖ ሮናልዶ በቅርቡ በሰጠው መግለጫ የ2026ቱ የዓለም ዋንጫ የመጨረሻው የዓለም ዋንጫው መሆኑን አረጋግጦ ነበር። ፖርቹጋል በስፔን ተሸንፋ ከውድድሩ ስትወጣ መላው ዓለም እንግዲህ ክርስቲያኖን በእንባ ሲሸኘው እንደነበር እንግዲህ አይተናል። ነገር ግን ታላቁ ተጫዋች እግር ኳስን ሙሉ በሙሉ ለማቆም ገና አልተዘጋጀም። ብዙዎች ክርስቲያኖ በሳውዲ አረቢያው አልናስር ክለብ ቆይታውን እስከ 2027 ድረስ ያራዘመው ለገንዘብ ብቻ እንደሆነ ነው የሚያስቡት። ነገር ግን እውነታው ሌላ ነው። ክርስቲያኖ አሁንም በከፍተኛ ብቃት ሜዳ ላይ እየተንቀሳቀሰ የሚገኘው ለአንድ የመጨረሻ ታላቅ ህልም ነው። እሱም የገዛ ልጁን ክርስቲያኖ ጁኒየርን እጁን ይዞ በአንድ ክለብ በአንድ ሜዳ ላይ በዋናው ቡድን ስብስብ ውስጥ አብሮ ለመጫወት እንደሆነ እንግዲህ መረጃዎች እየወጡ ይገኛሉ። ይህም ዝም ብሎ እንግዲህ የማህበራዊ ሚዲያ ወሬ ወይም የደጋፊዎች ምኞት ብቻ አይደለም። የአልናስር ክለብ አመራሮች አሁን ላይ በሚስጥር እየሰሩበት ያለውና ዓለም አቀፍ የታመኑ የስፖርት መገናኛ ብዙሃን ጭምር ያረጋገጡት ትልቅ ስትራቴጂያዊ ዜና ነው። ዛሬ በዚህ ቪዲዮ ክርስቲያኖ ጁኒየር በሚቀጥለው የውድድር ዘመን ወደ አልናስር ዋና ቡድን እንዴት እንደሚያድግና አባትና ልጅ ታሪክ ለመስራት ስላላቸው እድል በጥልቀት እንመለከታለን። ነገር ግን ይህ ቪዲዮ በዚህ ብቻ የሚያበቃ አይደለም። ሌላ የምናነሳው ጉዳይ አለ። ባለፉት ጥቂት ቀናት ውስጥ መላውን ዓለም እያነጋገረ የሚገኘው የክርስቲያኖና የጆርጂና ሮድሪጌዝን የሰርግ ጥሪ ወሬ፣ የተሰራጨውን የግብዣ ካርድና ማሊዮርካ ደሴት እያደረጉት ያለውን እውነተኛ የህይወት ሚስጥር ቆይታ፣ አዳዲስ ኢንቨስትመንቶቻቸውንም ጨምሮ በሰፊው የምንመለከት ነው የሚሆነው። የተሳሳቱ መረጃዎችን ወደ ጎን ትተን በእውነተኛ ማስረጃዎች ላይ ብቻ ያተኮረውን ትንተናችንን እንጀምራለን። ብዙዎቻችሁ ቪዲዮዎችን የምታዩት ሰብስክራይብ እና ላይክ ሳታረጉ ነው እና ባካችሁ ላይክ እና ሰብስክራይብ በማድረግ ቪዲዮ መመልከት እንድትጀምሩ በትህትና ጠይቃለሁ። አብራችሁን ቆዩ። ወደ መጀመሪያው ጉዳያችን እንለፍ። ክርስቲያኖ ሮናልዶ ጁኒየር በአባቱ ታላቅ የስም ጥላ ስር ብቻ ያደገ ሳይሆን የአባቱን የእግር ኳስ ዲኤንኤ ወርሶ በሄደበት አካዳሚ ሁሉ ራሱን በብቃቱ እያስመሰከረ ያለ ታዳጊ ነው። በሪያል ማድሪድ፣ በጁቬንቱስ፣ በማንቸስተር ዩናይትድ አሁን ደግሞ በአልናስር ወጣቶች አካዳሚ የቁጥር 7 ማሊያ ለብሶ እንግዲህ አስደናቂ ግቦችን በማግባት ብቃቱን እያሳየ ይገኛል። ልጁ ልክ እንደ አባቱ ለስኬት ያለው ጥማትና በልምምድ ሜዳ ላይ የሚያሳየው ዲሲፕሊን በአሰልጣኞቹ ዘንድም ከፍተኛ አድናቆትን እያተረፈለት ይገኛል። ታዲያ አዲሱ መረጃ ምንድን ነው? እንደ ኢኤስፒኤን እና የሳውዲ ታማኝ የስፖርት ምንጮች ዘገባ ከሆነ አልናስር ለክርስቲያኖ ጁኒየር ልዩ የሆነ የእድገት መስመር አዘጋጅቶለታል። እቅዱ ጁኒየርን ከ2026-27 የውድድር ዘመን ጀምሮ ማለትም በሚቀጥለው ዓመት በቀጥታ ከዋናው ቡድን ጋር ልምምድ እንዲጀምር ማድረግ ነው እየተባለ ነው። እዚህ ጋር አንድ ወሳኝ የስፖርት ህግ ማንሳት አለብን። የጁኒየር እድሜ አሁን 15 ዓመት ነው። በሚቀጥለው ዓመት ደግሞ 16 ይሞላዋል። በሳውዲ ፕሮ ሊግ ህግና በዓለም አቀፍ እግር ኳስ አሰራር አንድ ተጫዋች 16 ዓመት ሲሞላው በፕሮፌሽናል ደረጃ ለዋና ቡድን መሰለፍ ይችላል። ሮናልዶ ደግሞ ከአልናስር ጋር ያለው ውል በቅርቡ የተራዘመ ሲሆን የሚያበቃው ደግሞ በ2026 ክረምት ላይ ነው። ይህ ማለት ሁለቱ አብረው ለመጫወት የአንድ ዓመት ወርቃማ እድል አላቸው። ይህንን ጉዳይ ይበልጥ ትኩረት እንዲስብ ያደረገው ደግሞ ክርስቲያኖ ጁኒየር በቅርቡ ለፖርቹጋል ከ16 ዓመት በታች ብሔራዊ ቡድን ተጠርቶ የመጀመሪያ ጨዋታውን ማድረጉ ነው። ይህ የሚያሳየው እንግዲህ ልጁ በአባቱ ስም ብቻ ሳይሆን በራሱ ብቃት የአውሮፓ ታላላቅ ክለቦችን ትኩረት መሳብ መጀመሩ ነው። በአሁኑ ሰዓት እንደ ሪያል ማድሪድ እና እንደ ቦርሲያ ዶርትሙንድ ያሉ የወጣቶች ኮከብ አፍሪና አሳዳጊ ክለቦች ጁኒየርን ወደ አውሮፓ ለመመለስ አይናቸውን ጥለውበታል። ነገር ግን የአልናስር አስተዳደሮች ይህንን ታሪካዊ አጋጣሚ ለክለባቸው የገበያ ዋጋና ዝና ሲሉ አሳልፎ መስጠት አይፈልጉምም ተብሏል። በአሁኑ ሰዓት ክለቡ በአዲሱ አሰልጣኝ አንጅ ፖስቴኮግሉ ስር አዲስ የሽግግር ምዕራፍ እየጀመረ ነው። ክርስቲያኖ በእድሜው ምክንያት ሁሉንም ጨዋታዎች ላይ ሰለፍና የተቀናሽ ሚና ሊኖረው እንደሚችል ቢነገረውም ከአልናስር ጋር ያለው ትስስር ግን ከሜዳ ባለፈ የልጁን ታሪክ መጻፍ ላይ የተመሰረተ እንደሆነ እንግዲህ ያየን ነው። ለመሆኑ አባትና ልጅ በአንድ የፕሮፌሽናል ቡድን ውስጥ አብረው ሲጫወቱ ማየት በስፖርቱ ዓለም ምን አይነት ትርጉም አለው የሚለውን ስንመለከት ደግሞ በስፖርቱ ዓለም በእርግጥ አባትና ልጅ በአንድ ቡድን ውስጥ አብረው መጫወታቸው ብርቅ አይደለም፣ ግን ደግሞ በጣም አልፎ አልፎ የሚከሰት ነገር ነው። በቅርቡ በቅርጫት ኳሱ ዓለም
ታላቁ ሌብሮን ጄምስ እና ልጁ ብሮኒ ጄምስ በሎስ አንጀለስ ሌከርስ በአንድ ላይ ተሰልፈው ታሪክ ሲሰሩ ተመልክተናል። በእግር ኳስ ደግሞ ብራዚላዊው ኮከብ ሪቫልዶና ልጁ ሪቫልዲኒሆ በብራዚል ዝቅተኛ ሊግ አብረው ተጫውተዋል። አልፎ ተርፎም በአንድ ጨዋታ ላይ ሁለቱም ግብ ሲያስቆጥሩ ተመልክተናል። ነገር ግን በዓለም እግር ኳስ ታሪክ ከፍተኛው የግብ አስቆጣሪ የክርስቲያኖ ሮናልዶን ያክል ግዙፍ ስም ያለው ተጫዋች ከልጁ ጋር በከፍተኛው ሊግ ሲጫወት ማየት የተለየ ስሜት የሚሰጥና አዲስ የታሪክ ምዕራፍ የሚሆን ጉዳይ ነው። ክርስቲያኖም በአንድ ወቅት በሰጠው ቃለ መጠይቅ ላይ ልጁ ጁኒየር ምን እንዳለው ሲናገር እንዲህ ብሎ ነበር። አባዬ እባክህ ጥቂት ዓመታትን ጨምርና ጠብቀኝ፣ ካንተ ጋር አብሬ መጫወት ፈልጋለሁ ብሎኛል ሲል ተናግሮ ነበረ። ክርስቲያኖ አሁን እያደረገ ያለው ያንን የልጁን ምኞት ለመፈጸም ነው። ሰውነቱን በጥንካሬ እያቆየ ምግብና ረፍቱን እየጠበቀ እንግዲህ በ41 ዓመቱ የ20 ዓመት ወጣትን በሚያስንቅ ብቃት የሚተጋው ለዚህ ትልቅ ታሪክ ነው። ይሁን እንጂ አልናስር በአሁኑ ሰዓት ከ213 ሚሊዮን ዶላር በላይ እዳ ስላለበትና በዝውውር እገዳ ውስጥ በመሆኑ ወደ ዋናው ቡድን ወጣቶችን ማሳደግ ለክለቡ ብቸኛውና ምርጡ አማራጭ ሆኗል። ይህ ደግሞ ለጁኒየር መንገዱን ይበልጥ አመቻችቶለታል ማለት ነው። አሁን ደግሞ ሁላችሁም በጉጉት ወደምትጠብቁት ባለፉት ቀናት መላውን የዓለም ሚዲያ ወዳናወጠውና እናንተም ቪዲዮ እንድሰራበት ወደ ጠየቃችሁኝ የክርስቲያኖና የጆርጂና ሮድሪጌዝ ሰርግ ነው የምናልፈው። ባለፉት ጥቂት ቀናት ውስጥ እንግዲህ በማህበራዊ ሚዲያዎች በተለይም በቲክቶክ፣ በኤክስ እና በኢንስታግራም ላይ አንድ የሰርግ ጥሪ ካርድ በሰፊው ሲዘዋወር ነበር። ካርዱ እጅግ በጣም በሚያምር ዲዛይን የተዘጋጀ ሲሆን ምን ይላል መሰላችሁ? ክርስቲያኖ ሮናልዶና ጆርጂና ሮድሪጌዝ ቅዳሜ ነሐሴ 1 ቀን 2026 በፖርቹጋል ማዴራ ይጋባሉ የሚል ዜና ነው። የእንግዶቹ ዝርዝርን በጣም አስገራሚ ነበረ። ሊዮኔል ሜሲ፣ ኪሊያን ምባፔ፣ ቪኒሺየስ ጁኒየር፣ ጄኒፈር ሎፔዝ፣ ሻኪራና ታዋቂው ዩቲዩበር አይሾ ስፒድ እንዲሁም ደግሞ ሌሎችም ሳይቀሩ ጥሪ እንደተደረገላቸውና ሁሉም እንግዶች ጥቁር ልብስ ለብሰው እንዲገኙ እንደታዘዙ ነው እንግዲህ ሲወራ የነበረው። ይባስ ብሎም እንግዲህ ክርስቲያኖ ከእንግዶቹ ውድ ስጦታዎችን ከመቀበል ይልቅ ሁሉም እንግዶች ለህጻናት ሆስፒታሎች እርዳታ እንዲያደርጉ መጠየቁ ተዘግቧል። እንግዲህ እውነታውን ስንመለከት ይህ የሰርግ ጥሪ ካርድና የነሐሴ 1 የሰርግ ወሬ ሙሉ በሙሉ የሐሰት ዜና ወይም ደግሞ ፌክ መሆኑ ተረጋግጧል። በዓለም አቀፍ ደረጃ የታዋቂ ሰዎችን ህይወት በቅርበት የሚከታተለው ታዋቂው መጽሔት እንዳረጋገጠው በሰርጉ ቀን የተባለው ታሪካዊ ቦታ ለቱሪስቶች ክፍት እንደሆነና በዚያ ዕለት የሌላ ድምፃዊ ኮንሰርት በቦታው ላይ እንዳለ ተረጋግጧል። ከዚህም በላይ ደግሞ የክርስቲያኖ ቤተሰቦች ወሬው ሙሉ በሙሉ አስተባብለዋል። ታዲያ አሁን ጥንዶቹ የት ናቸው? ምንስ እያደረጉ ነው? ያልን እንደሆነ እውነተኛው መረጃ ክርስቲያኖ ከዓለም ዋንጫው ስንብት በኋላ እንግዲህ የተሰጠው ረጅም እረፍት በመጠቀም በአሁኑ ሰዓት ጆርጂናና ከ5 ልጆቻቸው ጋር በስፔኗ ማሊዮርካ ደሴት ላይ ዘና ያለ ቅንጡ የቤተሰብ እረፍታቸውን እያሳለፉ ይገኛሉ። ጆርጂና በኢንስታግራም ገጿ ላይ ያጋራቻቸው ቪዲዮዎች እንደሚያሳዩትም ጥንዶቹ በባህር ዳርቻዎች ላይ እየተዝናኑ እንደሚገኙ የሚያሳይ ነው። ነገር ግን ደጋፊዎቻቸውን ይበልጥ ያስገረመውና አዲስ መላምት የፈጠረው ሌላ ክስተት ደግሞ ክርስቲያኖና ጆርጂና ተመሳሳይ የሆነ ውድ አልማዝ ቀለበት አድርገው ተስተውለዋል። ይህ የጌጣጌጥ ትስስር እንግዲህ ደጋፊዎቻቸው ምናልባትም በሚስጥር ተጋብተው ይሆን ወደሚል ሌላ ጥርጣሬ ውስጥ ከቷቸዋል ማለት ነው። የውስጥ ምንጮች እንደሚጠቁሙት ሰርጉ ሙሉ በሙሉ አልቀረም። ክርስቲያኖ ከዚህ ቀደም ከዓለም ዋንጫው በኋላ ህይወቱን በሰርግ እንደሚያደራጅ ፍንጭ ሰጥቶ ነበር። ትክክለኛውና በሚስጥር የተያዘው የሰርግ ስነ ስርዓት በመጪው መስከረም ሊካሄድ እንደሚችል እንግዲህ ፍንጮች አሉ። ከሰርጉ ወሬ ባሻገር የክርስቲያኖና የጆርጂና ህይወት አሁን ላይ ወደ ትልቅ የቢሊዮን ዶላር የንግድ ኢምፓየር እንደተቀየረም እንግዲህ መረጃዎች ያሳያሉ። ጆርጂና ሮድሪጌዝ ዝም ብላ የክርስቲያኖ ፍቅረኛ ብቻ አይደለችም። እሷ ራሷን የቻለች ትልቅ የፋሽን አይከን፣ የቢዝነስ ሴትና የማህበራዊ ሚዲያ ተጽዕኖ ፈጣሪ ናት። በአሁኑ ሰዓትም ከዓለም አቀፍ የጌጣጌጥና የፋሽን ብራንዶች ጋር የቢሊዮን ዶላር ስምምነቶችን እያደረገች ትገኛለች። ክርስቲያኖ በበኩሉ በሳውዲ አረቢያ ካለው የ263 ሚሊዮን ዩሮ ዓመታዊ የኳስ ክፍያ በተጨማሪ ከጆርጂና ጋር በመሆን የሆቴል ኢንዱስትሪዎችን ወደ መካከለኛው ምስራቅ ለማስፋፋት
አዳዲስ መሬቶችንና ኢንቨስትመንቶችን እየገዙ ይገኛሉ። ጥንዶቹ በፖርቹጋል የገነቡት አዲሱ እጅግ ዘመናዊ ቤተ መንግስታቸውም እንግዲህ ተጠናቆ ዝግጁ ሆኗል ነው የተባለው። ስለዚህ ማጠቃለያው ምንድነው ካላችሁ ክርስቲያኖና ጆርጂና የነሐሴ አንዱን የሐሰት ወሬ ወደ ጎን በመተው ህይወታቸውን በከፍተኛ ጥንካሬ በንግድ ስኬትና በቤተሰብ ፍቅር እየመሩ ይገኛሉ። የክርስቲያኖ ትልቁ ትኩረት እንግዲህ አሁን ልጁን ጁኒየርን ለዋናው ቡድን ማዘጋጀት ሲሆን የጆርጂና ትኩረት ደግሞ የቤተሰቡን አንድነት ጠብቆ የንግድ ስራዎቻቸውን መምራት ነው። የተከበራችሁ የቢ ስፖርት ቤተሰቦች ክርስቲያኖ በእግር ኳሱ ዓለም ሊያሳካው የሚችለውን ነገር ሁሉ አሳክቷል። ነገር ግን አሁን በህይወቱ የመጨረሻ ምዕራፍ ላይ እያደረገ ያለው ትግል ከስፖርታዊ ስኬት ባለፈ የአባትነት ፍቅርንና ትውልድን የመተካት ትልቅ ጥበብን የሚያሳይ ነው። ልጁ ክርስቲያኖ ጁኒየርን በአልናስር ዋና ቡድን ውስጥ አብሮ ተሰልፎ የአባቱን 7 ቁጥር ማሊያ በክብር ሲረከብ ማየት ለእኛ ለእግር ኳስ አፍቃሪያን እንግዲህ ትልቅ የታሪክ ምስክርነት ነው። ክርስቲያኖ ጁኒየር በሚቀጥለው ዓመት 16 ዓመት ሲሞላው ከአባቱ ጋር በአንድ ሜዳ ላይ ሲሰለፍ ምን አይነት ስሜት ይፈጥርባቸዋል? እንዲሁም ደግሞ ጁኒየር የአባቱን ታላቅ ስም ተክቶ በአውሮፓ መድረክ ላይስ የመንገስ ብቃት አለው ወይ ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያስፍሩልኝ። ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁን ለሌሎች የስፖርት ወዳጆች እንዲደርስም ሼር ማድረጋችሁንና እንደነዚህ ያሉ ስፖርታዊ መረጃዎች ሁል ጊዜ እንዲደርሷችሁ ቻናላችንን ሰብስክራይብ አድርጋችሁ የደውል ምልክቷን መጫን እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ በደህና ቆዩልኝ።